የይቅርታ ልብ ያላት ልጅ ነች ህያብ። አምናለሁ፣ አውቃታለሁ። ህያብ ከሌላ ሰው ጋር ፍቅር ጀምራ ማየት አልፈልግም። በጣም ፈርቻለሁ። በጣም ነው የሚያስፈራው። በጣም ምንድነው? ህያብ አቤት። እንዴት ነሽ? ደህና ነኝ። ተቆሳቆሽ የሆነ ሰው መጥቶ በርሽን ክፈችና አስገቢ ቢለኝ ይገባል እንዴ? አይገባም። ተራ ወንድ ነው ለኔ፣ መንገድ ላይ እንደማቅሰው ማለት ነው። በኋላ የራሴ የምለውን ሰው ወደ ህይወት ያመጣልሁኝ። ግዴታ እዛ ነገር ውስጥ ገብቼ ማየት የለብህም ብዬ አስባለሁ። ተረዳኝ። የራሴ የምለውን ሰው ግን አበባ የገዛኸው 1000 እና 2000 ብር ነው። ይሄ አበባ ደግሞ አይንን ነው እንጂ ሊያረካ የሚችለው ልብን ሊሰብር የኔ ልብ ሊጠግንልኝ አይችልም። እሺ ይዘህ ሂድ በእናትህ። በጣም ብጡላ ትችላለህ። ሰው ውጣ ነው ያልኩ እንደዚህ ውጣ። የሰው በር እንዳትገነጥል ውጣ እኮ ውጣ። እሺ ከአንድም ሁለት ጊዜ ስትገፈትረኝ አልታወቀም ነበር እንዴ? የኔ መገፍተር አልታወቀም ነበረ? ሰላም ሰላም፣ እንዴት ናችሁልኝ? ውድና የተከበራችሁ የቻናሌ ተመልካቾች በሙሉ ዛሬ በጣም ደስ የሚል ቀን ነው። እኔ በጣም ደስ ብሎኛል። እናንተም ደስ እንደሚላችሁ ተስፋ አለኝ፣ ተስፋ አረጋለሁ። ሁሉም ነገር ያው ምንም ነገር ብታጠፉ ማንም ሰው ቢሳሳት በይቅርታ ሁሉም ነገር እንደሚስተካከል እኔ አምናለሁ። ይቅርታ ምንም ነገር እንደሚያስተካክል ይቅርታ ከተባለ ሁሉም ነገር ወደ ነበረበት እንደሚመለስ አምናለሁ፣ አውቃለሁ። ዛሬ ቤተሰቦቼ እናንተም በጣም ስትጠብቁት የነበረ ቀን፣ እኔም በጣም ስጓጓለት የነበረ ቀን ልናሳልፍ ነው ማለት ነው። ሶ የዛሬ ቪዲዮአችን ምን ይሆናል ማለት ነው? እንግዲህ ቀዳማዊትን በጣም አስቀይሜያታለሁ፣ በጣም ልቧን ሰብሬዋለሁ፣ ከምላችሁ በላይ አስከፍቻታለሁ። ይገባኛል፣ አውቃለሁ። አሁን ከቀኑ 9 ሰዓት ተኩል ሆኗል። ህያብ ጠዋት ነው የመጣችው እዚህ። ያው ወደ አዲስ አበባ እንደተመለሰች ሰምቼ እኔም ሻንጣዬን ሸክፌ ወደ አዲስ አበባ ገብቻለሁና ያው ከአባቴ ጋር ረጅም ሰዓት ተነጋግረናል። ተቆጥቶኛል። ከእናቴም ጋር ብዙ ነገር ተነጋግረናል። ለህይወቶቼ ያው ቢናገሩኝም ትንሽ አይምሮዬ ልክ አልነበረም ማለት እፈልጋለሁ። እኔ ትንሽ የሆነ ነገር አረግና አጠፋና ያንን ነገር ካጠፋሁት በኋላ ነው ከራሴ ጋር ወደ ራሴ መለስ ስለሚገባኝና በቃ ብዙ ነገር እንዳበላሸው ይገባኛል፣ አውቃለሁ። ለብዙ አመት በፍቅር አብረን ኖረናል። በብዙ አመት እኔና ህያብ ደስ በሚል የፍቅር ህይወት አብረን ነበርንና ማይሆን ሰይጣን ለክፎኝ ማይሆን ውስጥ ገብቼ ነበር። አይምሮዬም ልክ አልነበረም። ጸበል ገብቻለሁ። ይሄ 2 ቀን እየተጠመቅኩኝ ነበርና ትንሽ ከባድ ነው። ምን ብዬ እንደምናገር አይገባኝም፣ አላውቅምና ያለፈው ነገር አልፏል። በይቅርታ ማይታለፍ ነገር የለም። ህያብ በጣም ብዙ ነገር አታውቅም። ብዙ ነገር ደግሞ ከዚህ በፊትም ያለው ነገር የተደረገውን ነገር ብታቅ ከዚህ በላይ ልቧ ይሰበራል፣ ትሰበራለች፣ ትደክማለች። እና በቃ ብናገርም ሁሌ ንግግር ነው የሚሆንብኝ፣ ሁሌ መናገር ነው የሚሆንብኝና የይቅርታ ልብ ያላት ልጅ ነች ህያብ። አምናለሁ፣ አውቃታለሁ። ህያብ ምንም ነገር በበድላት ያንን ነገር በበደል ሳይሆን በፍቅር መመለስ የምትችል ሰው ነች ህያብ፣ አውቃለሁ። እና ቤተሰቦቼ ዛሬ አሪፍ ጊዜ እናሳልፋለን ብዬ ተስፋ አረጋለሁ። እናንተ ኦዲየንሶች፣ የኔ ተመልካቾች አስከፍቻችኋለሁ፣ አስቆጥቻችኋለሁ፣ በጣም ከምላችሁ በላይ አስቀይሜያችኋለሁ። ህያብን ግን እኔ ከዚህ በኋላ ማጣት አልፈልግም። ህያብ ከሌላ ሰውም ሆና ማየት አልፈልግም። ህያብ የሌላ ሰው ሆና ማየት አልፈልግም። ህያብ ከሌላ ሰው ጋር ፍቅር ጀምራ ማየት አልፈልግም። እንድታመልጠኝ አልፈልግም። በቃ ህያብን ከዛሬ በኋላ
በምንም ነገር ላላስቀይማት ቃል ገባላችኋለሁ። ይህንን ነገር ከእቴ ጋር ከአባት ከእናቴ ጋር አውርቼበት ጨርሼበታለሁ። አውቃለሁ ልቧን ሰብረሃታል እንደምትሉኝ አውቃለሁ። እናንተንም ልባችሁን እንደሰበርኩት አውቃለሁ። እንደዚህ እንደማትጠብቁኝ አውቃለሁ። ግን ምን አይነት ሴጣን አይምሮዬ ላይ እንደገባ አላቅም። ቤተሰቦች አሁን አይምሮዬ ተረጋግቷል። በቃ አስቤ ነው ምንም ነገር መናገር የምፈልገውና በስሜታዊነት መናገር አልፈልግም። በስሜታዊነት የምታወሩት ነገር ገደል ሊከታችሁ ይችላል። ተረጋግታችሁ ረጋ ብላችሁ ትንሽ ከጎናችሁም ሰው ቢኖር ደግሞ ሰው እያለ ጥሩ ነው እና ቤተሰቦቼ ብዙ ወሬ አላብዛባችሁ። ብዙ መናገር ይሆንብኛል። ይህን ሳምንታት ጊዜያት ጠፍቻለሁና በጣም ይቅርታ። የጠፋሁበት ምክንያት እኔም ጸበል ሄጄ ነበር ብያችኋለሁ። ጸበል ነበርኩኝ። እንግዲህ ህያብም ከነለምለም ጋር አሪፍ ጊዜ አሳልፋ እንደመጣች ሰምቻለሁ። እኔም ተከትያት የመጣሁትና በቃ እስኪ ዛሬ ቤት ልሂድና ቻንሴን ልሞክር። እንግዲህ የይቅርታ ልብ ያላት ልጅ ናት ብያችኋለሁ። ይቅርታዬን ትቀበላለች ወይስ? አውቃለሁ ያው ልቡ የተሰበረ ሰው እንዲህ በቀላሉ ይቅርታ እንደማይል ይቅርታዬን እንደማይቀበል አውቃለሁ። በብዙ ነገር በትልቅ ነው ልቧን የሰበርኳትና በቃ ቻንሴን ልሞክር፣ እድሌን ልሞክር። ህያብን ማጣት እንደሌለብኝ ተገንዝቤያለሁ፣ አውቄያለሁና በቃ ቤት እንሂድና የሚሆነውን እስቲ አብረን እናያለን። ያው ቤተሰቦች እንግዲህ በጣም የአይን አውጣ ስራ እየሰራው የፈጣጣ ስራ እየሰራው እንደሆነ ይገባኛል። ያው እንግዲህ ህያብ እዚህ ናት ተብያለሁ። ደዋውዬ ነበርና እዚህ እንደሆነች እርግጠኛ ሆኜ ነው የመጣሁትና በጣም አስነዋሪ ስራ እየሰራው እንደሆነ ይገባኛል። እናንተም ይቅርታዬን እንደማትቀበሉኝ ይገባኛል። ግን ልሞክር በቃ ጸጸቱ በጣም ከባድ ነው። እናንተም በጣም አስቀይሜያችኋለሁ፣ ህያብንም በጣም አስቀይሜያታለሁና በቃ መሞከር ሳይሻል አይቀርምና ትኖራለች። ሌላ ብዙ መናገር አልፈልግም እና ቤተሰቦቼ አሪፍ ጊዜ እንደማሳልፍ ተስፋ አረጋለሁ። አሪፍ ቀን እንደማሳልፍ ተስፋ አረጋለሁ። እናንተም ደስ እንደሚላችሁ ይገባኛል። ይሄ ቀን ስጠብቁት እንደነበረ አውቃለሁና ያ ቀን ዛሬ ነው እየመሰለኝ ነውና ይቅርታዬን እንደምትቀበለኝ አምናለሁ። እስቲ እንግባ። በጣም ፈርቻለሁ። በጣም ነው የሚያስፈራው። በጣም ከምላችሁ በላይ በጣም ነው የሚያስፈራው። እንደዛ የበደላችሁትን ሰው አይኑን ደፍሮ ማየት ይከብዳል። እሺ በቃ ውስጤ በጣም እየፈራ ነው። እንደዛ ዝቅ ከፍ ያረኳት ልጅ በዚህ ያክል ይቅርታ ለማለት መጠጋቴ መምጣቴ ራሱ በጣም የሚያስይዘውና ለምለም እህቴ እንዳታመልጥ ስላለች እኔም አይምሮዬ ትንሽ ሰላም እያገኘ ስለሆነ ቢያንስ እስቲ ልሞክር። ቤተሰቦች ልሞክር። በጣም ነው የሚያስፈራው፣ ከምላችሁ በላይ በጣም ነው የሚያስፈራው።
ያ አቤት። እንዴት ነሽ? ደህና ነኝ። ተኮሳተርሽ? መብቴ ነው መኮሳተር። መቼስ ብዬ እንድቀበል አጠብቅም። እሺ። አይ እንደመጣሽ ሰምቼ ነው እኔም ተከትዬሽ የመጣሁት። ኦኬ። እንደመጣሽ ሰማ መጣ። ኦኬ። ለምን መጣ? ማለት እዛው ቤተሰቦቹ ጋር ይሻለ ነበረ። አይ ቲንክ ምናልባት እኔ ወደዚህ ስመጣ ምናልባት እዛ ቤት ልትገባ ትችላለህ። ያስኩም እኔ ይመስለኛል እንጂ ቤተሰቦች ናቸው። አውጥተው ሊጥሉ አይችሉም። እኔና አንቺ ማውራት ያለብን ጉዳይ ምንም ካንተ ጋር ማውራት ጉዳይ የለኝም። ስለምን ጉዳይ ነው የምታወራው? ድምጽ በጣም ደግሞ ቀነሰ። ምን ነው? ቀስ ብዬ ተረጋግቼ ነው ከአንቺ ጋር ማውራት የምፈልገው። እንደ ሌላው ጊዜ እንድንጫጫው አልፈልግም። እምብር ማለት ለቀቀ ማለት ነው። እኔ እምብር ብዬም አላውቅም። እምብር እንድል የምታደርጊኝ አንቺ ነሽ። እና ጊዜ ካለሽ ለእኔ ጊዜ ስጭኝና እናውራ። ምንም ጊዜ የለኝም። ውጣ። ስራ እየሰራሁኝ ነው። ቤት መግባት አትችልም። አንደኛ ብቻዬን ነኝ እኮ። ብቻሽ መሆንሽ እኮ አሪፍ ነው። ምንም አሪፍ አይደለም። አንድ ሴት ምኗም ያልሆነ ሰው ቤቷ ውስጥ እንዲገባ ማለት ብቻዬን ነኝ። ልትገባ አትችልም። እሺ። ምን አውቃለሁ። እኔ ምንም ማውራው ነገር የለም። እሺ። መጀመሪያ ያመጣሁልሽን ስጦታ ብትቀበኝ ደስ ይለኛል። ማንህና ነው ያንተን ስጦታ ነው የሚቀበል? እሺ። ካሜራ ደቀነ ስለመጣ ሀሳብ የሚቀየር ይመስላል እንዴ? አይቀየርም፣ ይገባኛል። እሱ መውጣት ነው። በጣም ልብሽን ሰብሬዋለሁ። ልቤንም መስበርህ ከታወቀ ጥሩ ነገር ነው። በጣም አስከፍቼሻለሁ። በጣም የሰው ፊት አሳይቼሻለሁ። ከእኔ የማጠብቂውን ተግባር ፈጽሜያለሁ እና መቼስ አሁን አመጣጤ ይቅርታ ልትለኝ እንዳልሆነ ተስፋ አድርጋለን። እና እባክሽ እንደዛ ከሆነ ሂድልኝ በእናት። ወደ በፊታችን ፍቅር መመለስ ከቻለ እችን የፍቅር አበባ ላንቺን ያመጣሁትና ብትቀበኝ ደስ ይለኛል። አትጃጃል ፍሬ፣ አትጃጃል በእናት። ውጣ። ቤት ውስጥ መግባት አትችልም። ብቻዬን ነኝ እያልኩ ነው። መግባት እችላለሁ ግን አትችልም። እልህ ውስጥ አትክተች። አትችልም። ብቻዬን ማለት የሆነ ሰው ድንገት ተነስቶ ነግሬሃለሁ። ብቻዬን ነኝ እኔ። ከዚህ በኋላ ማንም ወንድ መጥቶ ቤቴ ዝም ብሎ ሲገባ አልፈቅድም። አንተም ከዚህ በኋላ ማንም ወንድ እንደምላቸው ተራ ወንድ ነህ ለኔ። በየመንገዱ እንደማያቸው ተራ ሰው ነህ ለኔ። ማለት ምንም የሚቀይረው ነገር የለም። የሆነ ሰው መጥቶ በርሽን ክፈቺና አስገቢ ቢለኝ ይገባል እንዴ? አይገባም። ተራ ወንድ ስትይ ተራ ወንድ ነህ ለኔ። መንገድ ላይ እንደማውቅ ሰው ማለት ነው። ተራ ወንድ ነህ ለኔ። ከዚህ በኋላ አበባ ይዘህ መጣ ምን አልክ የሚቀየር ነገር የለም። ተራ ወንድም በይኝ፣ ኦኬ፣ ቆሻሻም ሆንክ በይኝ፣ የፈለግሽው ማለት ትችያለሽ። አውቃለሁ በጣም ልብሽ እንደተጎዳ ይገባኛል። ኦኬ። ሶ መጀመሪያ ላይ አልጎዳ ሲል ድጋሜ ለመስበር ነው የመጣው። አይሆንልህም። እድሜ ለቤተሰቦች ማለት እንዴት ብለው ቤተሰቦች እንደሆኑ ግራ ቢገባኝም እድሜ ለቤተሰቦች በደንብ ተዝናንቼ ራሴን ጠግኜ ራሴን በደንብ ሪላክስ አድርጌ ነው የተመለስኩት። ሶ ድጋሜ ለምን ሰላም ሆነች ከሆነ እኔም ከዚህ በኋላ የራሴ የምለውን ሰው ወደ ህይወት ያመጣለሁኝ። ግዴታ እዛ ነገር ውስጥ ገብቼ ማየት የለብህም ብዬ አስባለሁኝ። ተረዳኝ። የራሴ የምለውን ሰው ግዴታ እንዳንተ ተለጣጥፌ መምጣት የለብኝም። እኔ ከዚህ በኋላ እየመጣ ልትረብሸኝም አትችልም። እኔም ከዚህ በኋላ ለአንተ ተራ ሰው ነኝ፣ አንተም ከዚህ በኋላ ለእኔ ተራ ሰው ነህ። እኔ ተራ ሰው ነኝ? ያ ባይሆን እኔ ተራ ሰው አይደለሁኝም። ለአንተ በጣም ትልቅ ቦታ ሊኖረኝ የሚገባ ሴት ነበርኩኝ። ተረዳኝ። እኔ እንደዚህ ያደረክልክ እንደዚህ ያደረክልኝ ምናምን እያልኩኝ ያለፈ ነገር እንደዚህ ተደራርገን ነበር እንደዚህ ሆነን ነበር ምናምን እያልኩኝ ይሉኝታ ለማስያዝ እዚህ ጋር አልሞክርም። ግን ደግሞ ከኔ በላይ አንተን የቻለ ከኔ በላይ አንተን ለመቀየር የሞከረ ሴት የለም። ሶ ውጣ። ድጋሜ እንዴት ብዬ እንደማስረዳውላ አላውቅም። ከአንተ ጋር ምንም ማውራው ነገር የለም። ውጣ። አንድ ድል ስጪ። ስለምን እድል ነው የምታወራው? የሰው ልጅ አዳምጠኝ። የሰው ልጅ ሊሰጠው የሚችለው እድል አንድ እድል ብቻ ነው። ተረዳኝ። ለአንተ ደግሞ 2-3 ጊዜ ከዛም በላይ እድል ሰጥቻለሁ፣ ግን አልተጠቀምክበትም። ያንተ ደግሞ ጥፋት ምንድነው? ሁሌ አንድ አይነት የሰው ልጅ ግዴታ ሁሌ አንድ አይነት ጥፋት ሲያጠፋ ከኔ ራቂ ማለት ፈልገ ነው። እድል መስጠት ምናምን የሚባል ነገር የለም። እድል የሚሰጠው ሰው አለ። እሺ አይነት አለ። ለሁሉም ሰው እድል ይሰጠዋል ማለት አይደለም። ውጣ። ምንም ይሁን ምንም ተቀበኝ። ያመጣሁት ልጅ ምኑ ይሄን አበባ? ይሄን አበባ የገዛኸው 1000 እና 2000 ብር ነው። ይሄ አበባ ደግሞ አይንን ነው እንጂ ሊያረካ የሚችለው ልብ ሊሰብር የኔ ልብ ሊጠግንልኝ አይችልም። እሺ ይዘህ ሂድ በእናትህ። አበባ ምናምን ነገር እየመጣ እዚህ ጋር ምን ነው የምታነሳው?
እኔ ስራ እየሰራሁኝ ነበር። ይገባኛል። ስራ እየሰራሁኝ ነበር። ውጣ። ኦኬ ምን ላድርገው? ነገርኩህ እኮ አበባ የኔ ልብ ሊጠግንልኝ አይችልም። እዚህ ጋር አበባ ምናምን ነገር ይዘህ ስለመጣ ምንም የሚቀየር ነገር የለም። ይዘህ ውጣ። አበባ ይዘህ ስለመጣ ይሄን አበባ እንድቀበልን የፈለከው ባይሆን እንደውም ቤቴን እያበላሸ ነው። እያጸዳው ነበር፣ ቤቴን እያበላሸ ነው። ለነገሩ የሆነን ሰው ህይወት ከማበላሸት ውጭ ምንም የምታውቀው ነገር የለም። አውቃለሁ። ምንም የምታውቀው ነገር የለም። እየመጣ የሰውን ህይወት ማበላሸት፣ እየመጣ የሰውን ቤት ማበላሸት ነው አንተ የምታውቀው። ይዘህ ውጣ። ይሄ ትክክል ነገር ነው። እሺ፣ የሰው ልብ የሚጠግን ነገር አይደለም። የሰው ልብ የሚጠግን ነገር አንተም ከዚህ በኋላ የሰው ልብ እንደማይጠግን ይገባኛል። ግን ይቅርታ እንድታረግልኝ ነው። ስለምን ይቅርታ ነው እዚህ ጋር እያወራህ? በቃሽ፣ እንድትቀበኝ እፈልጋለሁ። ይቅርታ የሆነ ነገር በተፈጠረ ቁጥር ይቅርታ እያልኩ ስለምታረጋግጥ እፈልጋለሁ እንዴ? ኦኬ፣ እዚህ ጋር ይቅርታ ልብ ስላለኝ በሁሉ ጥፋት ህያብ ይቅርታ ታደርጋለች ብለህ እንድታስብ አልፈልግም። ኦኬ፣ እኔ እዚህ ጋር የይቅርታ ልብ አላት። ኦኬ፣ ሁሉ ጊዜ ጥፋት የምታጠፋው ይቅርታ ትለኛለች ብለህ ነው እንዴ? የሆነም ሰው የሆነ ሰዓት ሲሄድ በምን እንደሆነ ልታውቀው አትችልም። አሁን ውጣ። ስለምንም ጊዜ አታወራብኝ። ውጣ እኮ እንድታወራኝ እፈልጋለሁ። ውጣ እኮ እንድታወራኝ እፈልጋለሁ እኮ ነው ያልኩት። ማንም ሰው ይዞብኝ እንዲመጣ አልፈልግም። ኤፍሬም፣ ከዚህ በኋላ ካሜራ ይዘብኝ እንደዚህ አይነት ወሬ እንድታወራኝ አልፈልግም። ገባ እኮ? ይኸውልሽ ህያብ፣ ምን ከዚህ በኋላ የኔ ህይወት ምንም ልታውቀው አትችልም። ገባ አይደል? ከዚህ በኋላ የኔ ህይወት ልትበጠብጡላት ትችላለህ። ሰው ውጣልኝ። ውጣ ነው ውጣ። እኮ የይቅርታ ልብ ይኖርሻል ብዬ ነበር የመጣሁት። እኔ እኮ የይቅርታ ልብ ይኖርሻል ብዬ ነበር የመጣሁት። ስለምንም ይቅርታ እዚህ ጋር እንድታወራብኝ አልፈልግም። ስለምንም ይቅርታ የሚባል ነገር የለም። ከዚህ በኋላ ይቅርታ የሚባል ነገር የለም። ውጣ። አዳምጪኝ። በቤተሰቤ ያሰደብሽኝ ይበቃሻል። ግን እዚህ ያለው ቤተሰብን እያሰደበ የነበረውማ ያንተ ስራ ነበረ። በአንተ ስራ ነው ቤተሰብን ጭምር የተሰደበ የነበረው። ገባ አይደል? በአንተ ስራ የቤተሰብን ክብር ነበር ሲቀንስ የነበረው። ለምን ምን ያክል ለክብሯ እንደምትጨነቅ ታውቃለህ? ቤተሰብን ክብር ያላስጠበቀው አንተ እንጂ እኔ አይደለሁኝም። እኔ አይደለሁኝም ቤተሰብን ሳሰድብ የነበረው። እኔ ከነሱ ጋር ተቀምጬ እኔ ያንተን ስም አላነሳሁኝም። መስራ ፈታሁኝ። እኔ እዛ የሄድኩት አንተኛ ሪላክስ ለማድረግ ነው። በደንብ ክብር ይስጣቸው። በደንብ ነበር ሲንከባከቡኝ የነበረው። ወይስ ለምን እንደዚህ ያደረጉሽ ነው? ለምን ንግስት አደረጉሽ ነው? ንግስት ያደረገ ባህሪ ነው እንጂ እንዳንተ የወራዳ ባህሪ አይደለም። ያንተ ወራዳ ባህሪ ነው እንደዚህ እንድትሆን ያደረገ። በቤተሰቡ ሁላ እንድትጠላ ያደረገ እኮ ስራ ነው። እሺ አትስለብኝ። በቃ ያያብ ስራ አይደለም። እታች ሰው አለ። አትራብሽ። ውጣ። ቃላቶች እያሰብሽ ተናገሪ። ምን ብዬ ነው ታዲያ እያሰብኩ የምናገር? የይቅርታ ልብ ይዤ ነው የመጣሁት አንቺ ጋር። አዳምጠኝ መጀመሪያ። አንተ የማሰብ ጭንቅላት ሲኖር ነው እያሰብኩ አንተ የምናገር። የይቅርታ ልብ የይቅርታ ልብ ይዤ ነው የመጣሁት አንቺ ጋር። ኦኬ፣ አሁንም የመጣው የይቅርታ ልብ እንዳለኝ ስለምታውቅ ነው ይቅርታ ለማለት የመጣው እንጂ ጥፋት ገብቶ ተጸጽታ አይደለም። አንተ ሲጀመር መቼም ቢሆን ጥፋት ገብቶና ተጸጽታ አታውቅም። በጥፋት ውጣልኝ፣ በእናትህ አትረብሽኝ። ወይስ ለምን ሰላም ተቀምጠሽ ነው? ሰላም ተቀምጠሽ ልትረብሽኝ አትችልም። ይሄንን እወቅ። መተህ እዚህ ጋር ልታስጮይ የሆነ ነገር ለማናደር ልትሞክር ትችላለህ። እኔ ግን ጭራሽ እንዳታስበው። ውጣልኝ፣ አትረብሽኝ። ኦር ወይስ እዚህ ሰው የለም ብለህ ነው? ሰው የላትም ብለህ እንደዛ ነው? ሰውማ እኮ አለሽ እኮ ሰው የላትም ብለህ ነው እንጂ ሰውማ እኮ አለሽ። እያየን እኮ ነው። ስለምን ሰው ቢኖረኝማ እንደዚህ አትጫወትብኝም? እያየን እኮ ነው። ሰው እንዳለሽ ሰው ቢኖረኝ እንደዚህ አትጫወትብኝም ነበር። ከዚህ በኋላ ደግሞ ምን አይነት ሰው እንዳለኝ ምን አይነት ለኔ ጠባቃ ሆኖስ የሚቆምልኝ ሰው እንዳለ በቅርቡ ስለምታየው አሁን ልንግልም ውጣልኝ። አሁን ውጣልኝ ማለት በቅርቡ ማለት በቅርቡ ምን አይነት ሰው ቆሞ ሊከራከርልኝ ምን አይነት ጠበቃ ሰው እንዳለኝ ታየዋለህ። እስከምታየው ድረስ ግን እየመጣ እንድትረብሽኝ አልፈልግም። ብትረብሸኝም እኔ ከዚህ በኋላ ልቤ ሊረበሽ አይችልም። እኔ ከአንድም ሁለት ጊዜ አንተን ለአንተ ይቅርታ ለማድረግ ወደ አንተ ነበር ስመጣ የነበረው። የተለማመጠም ሆነ የይቅርታ ልብ ያሳየ ሰው ካለ እኔ እቀጣለሁኝ። ውጣና እስኪ ከህያብ በላይ ይቅርታ ያለ ሰው ማን ነው ብለህ ጠይቅ እስኪ። ከአንድም ሁለት ጊዜ እየበደልከኝ ነበር ይቅርታ ሳደርግልኝ ነበረው እንጂ እኔ እየበደልኩ አልነበረም። ወይስ አንተ የሆነ ነገር እንደፈለግ ስትወራጭ ህያብ ዝም ብላ ነበር መቀመጥ የነበረባት? 24 ሰዓትና አመታትን እያለቀስኩ ነበር እንድቀመጥ የፈለግከው? መልስልኝ። ከዚህ በፊት የሆነ ሰው ታመጣለህ። የሆነ ሰው እንደዛ ስላደረክ ጀብድ ሰራ ማለት አይደለም። ያንን ማድረግ ግን አልከበደኝም። ግን ህሊና ያለኝ ሰው ስለሆንኪ ነው። ጭቅላት ያለኝ ሰው ስለሆንኪ ነው። ለቤተሰብ ክብር አካባቢ ላለው ሰው ስለምጨነቅ ነው። አንተ ግን ስለ ቤተሰብ ክብር አላሳሰበም። ለበዓል ልክ የሆነ ነገር አንጠልጥላ እንደመጣ ነገር ለቤተሰቦች የሆነ ነገር አድርጋ ይዘህ ይመጣ አስመስለ የሆነ ነገር እንትን እያልክ መጣ። ጥሩ ስራ መስራት ነው። ጥሩ ስራ መስራት ነው።
አንተ ለቤተሰብ ክብር ብትጨነቅ ኑሮ እዛ ጋር የሚጠብቅ ብዙ ነገር ነበረ። ቤተሰቦች አንተን መምጣት ይጠበቁ ነበረ። ግን ደግሞ አንተ ራስን አይደለም ይዘህ የመጣው ሌላ ማንነትን ነው ይዘህ የመጣው። ስለዚህ ውጣልኝ። አንተ ሲጀመር ሌላ ማንነትን እንጂ እዚህ ጋር ትክክለኛ ማንነትን ማንም ያውቅ። እስከ ዛሬ ችዬ የኖርኩትም እኔ ነኝ። ቻልኩኝ እዚህ ጋር ምናምን መባባል ፈልጌ አይደለም። ግን ደግሞ ከዚህ በኋላ ከአንተ ጋር ምንም አይነት ነገር ማውራት አልፈልግም። ያልኩኝ እንደዚህ ውጣ። የሰው በር እንዳትገነጥል ውጣ። እኮ ውጣ። እሺ ከአንድም ሁለት ጊዜ ስትገፈትረኝ አልታወቀም ነበር እንዴ? የኔ መገፍተር አልታወቀም ነበረ? በማንም ተራሰው እያመጣ ይሄ መገፍተር አልበቃም ነበረ? ኦኬ እናንተ በመሀላችሁ ክፍተት ሲፈጠር ያብ እንትናት እንዴ ማቋቋሚያ ወይ ደግሞ ምንድነኝ? እኔ አንተ ምንድነኝ? ባጣቆይ ነኝ እንዴ? የሆነ ሰው ሲሄድብህ ራስን ለማጽናናት ወደ ድጋሚ ወደ እኔ የምትመጣው? እኔ እኮ ማጽናኛ ሆስፒታል አይደለሁኝም። ውጣልኝ። እንደ ውሻ እዚህ ጋር እያባረርኩኝ እዚህ ጋር መውጣት አልፈልግም። ይቅርታ ነው አይደል ያልከኝ? ይቅርታ ዝም ብሎ በቀላሉ የሚደረግ ነገር እኮ አይደለም። ውጣ። ና ካሜራ ይዛት ውጣብኝ በእናትህ። ና ውጣ። እሺ አንድ ጊዜ ዳግሞኛ ካንተ ጋር ምንም ማውራው ነገር ጊዜ ስጪኝ። ስለምን ጊዜ ነው የምታወራው? ስለምን ጊዜ ነው የምታወራው? ጊዜን እኮ እየተጠቀምኩበት የነበረው እኮ አንተ ነበርክ እንጂ ህያብ አልነበረችም እኮ። ህያብማ በደንብ ጊዜዋን ለመጠቀም እኮ እየሞከረች ነበረ። ጊዜን አልተጠቀምክበት አንተ ነህ። ልክ ጊዜ ሲበላሽብህ ግን ህያብ ጊዜ ማብቃቂያ ሰው አይደለችም። እሺ ነገር ይሄን ቦታ ምልክ ነው። ከዛሬ በኋላ እቤቴ ብዬ አልመጣም። ኦኬ ይሄ ቤት እሱ ነው የምፈልገው። በቃ ችግር ነው። እንደ ቤትሽ ምናምን ነገር ሳይሆን መግባት ባለበት ታይም ልትገባ ትችላለህ። እኔም ከዚህ በኋላ የራሴን ህይወት እቀጥላለሁኝ። መቼስ ሰው ነኝ፣ አገባለሁ፣ እወልዳለሁ። ምናልባት ሰርግ ላይ ልጠራ ትችላለህ። ባይሆን ውጣ። እንደማላገኝ ያውቃል ልቤ፣ ለእኔ እንደማትሆነኝ ተረድቶታል ቀልቤ። ሆነን ጽንፍ ለጽንፍ በአካል ተራርቆ ዛሬም ያፈቅርሃል ልቤ ተስፋ ቆርጦ። እንደማላገኝ ያውቃል ልቤ፣ ለእኔ እንደማትሆነኝ ተረድቶታል ቀልቤ። ሆነን ጽንፍ ለጽንፍ በአካል ተራርቆ ዛሬም ያፈቅርሃል ልቤ ተስፋ ቆርጦ።